ባባዬን እንግዲህ አንዳንድ ጊዜ እንዲህ እየመጣን እንጠይቀዋለን። ከዛ እንግዲህ ህይወት ይቀጥላል ማለት ነው። እና እንደዛ ነው። ሩታ ሳሎን ይዤ ወጣሁ። የሆነ ነገር አተለብሰውም ነበር ነገር አተለብሰውም ወይ ተገዛሁለት ልብስ እንዴት አሪፍ ያምሩበታል። አለበስኩት እኮ ግን አጨናንቆታል እኮ። እሺ በደንብ ያዘው አንገቱን እዚህ ጋር ትከሻው ነው ያዘው። እዚህ ጋር እንደዚህ ደግፍ ያዘው። ዋናው እሱ ነው። አምሮብኛል በጨነቀ ነፍሱ እኮ ይሄ ጌታ እንደዚህ ጋር ላድርገው። እሺ ፊልም ጨነቀላበት እንደዚህ ያስተኛል። አቦቴ ወለቦቹ ሲያምር ልብሱ ግን እስከ ዛሬ ድረስ በልኩ ይሄ የአራስ ቤት ልጅ ልብስ ምናምን ነው እየለበሰ የነበረውና እንደዚህ ያልብሽ አላውቅም። እና ዛሬ የሆነ ቦታ ላይ ተሰቅሎ ሳየው ወዲያው አንተች ገዛውለት። አንዳንዴ ልጅ ሲኖራችሁ የሆነ ነገር ዕቃም ስታዩ የሆነ ነገርም ስታዩ ለልጃችሁ ማድረግ ነው የሚታያችሁና ግን ሲያምር አማረበት። ኮፍያ ነው ያላገኘሁለት በልኩ እስካሁን በልኩ ኮፍያ አላገኘሁለትም። እያመኩ ነው እና ለማንኛውም መልካም ጊዜ ሁላችሁ ፍቃደኛ ሆነሽ አይ ካለሽ ግን እንግዲህ የአንቺን ፍላጎትና የአንቺን እንትን መገደብ አልችልም። እውነቱን ስነግርሽ ማለት ነው። ፍላጎትሽን ነው እንድናገር የምፈልገው ማለት ነው። ሲቀጥል ከአንተ ብቻሽን ስለመጣሁ ከአንቺ ፍላጎት ወዴትም ፈቀቅ ማለት አልፈልግም። ምንም የለበት እንደዛ ነው። ሲጀምር ተነጋግረን ይሄንን ነገር ያደረግነው። እኔም ወደዚህ ለመመለስ ሀሳቤን የቀየርኩት አንተ ከዚህ ሌላ ቦታ ነው ስላልከኝ እንጂ ቤት እኮ ነው እኮ ሌላ ቦታ ስላልተከራየሁ ነው። ገባሽ? በከራይ ነው ችግር አልነበረውም እኮ ሌላ ነው። አዘጋጃጆች ያለው አላልክም እንዴ? ባለፈው ነው አዘጋጃጆች ያለው ያልኩሽ አንቺ እንድትመጪ ስለፈለኩ ነው። እና እዚህ መተሽ ደግሞ ሀሳብሽን መስቀል ይሰራል መሰለኝ ነው። እንደዛ ማድረግ አልችልም እኔ በዚህ ሰዓት አይሆንም እኮ ቢያንስ ቤት ለመፈለግ አንድ ሳምንት ምናምን ያስፈልጋል እኮ አይደል? ምንም አሁን የምኖርበት ቤት የለም እያልክ ነው? አዎ እውነት ሆቴል ነው የምኖረው። ቤት እስካገኘ ድረስ ሆቴል ነው የምኖረው ማለት ኖርማል ነው። ሆቴል ከዚህ በፊት እኮ ሆነ ታውቃለህ አይደል? ስለዚህ ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል እንዴ? አይደለም ለኛ ለሌላም ሰው ብንፈልግ ወይ ሰዓት እናገኛለን። ስለዚህ አንተ ደግሞ ይሄንን ነገር ማድረግ አያቅትም። በአንድና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋ ቢል አይደል? ያው አንተም ለሌላ ሰው ስታረግ ካየሁት ነገር አንፃር ነው። ለአንተ ሲሆን ደግሞ በደንብ ነው ኦፖርቹኒቲዎች የሚኖሩት። ሶ ያን ያህል አይጎድም። ግን እሺ ብትይኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሆነ ነገር እኮ እያልኩኝ አይደለም። አንዱ ክላስ ላይ መኖር እችላለሁ ብታለኝ አይሆንም። ምን ችግር አለው? የምንድን ነው ብታለኝ እኮ አንቺን እኮ የሚያገናኝን ነገር አይኖርም። ምግብ ነው። ምግብም ከፈለግሽ ውጭ በልቼ መምጣት እችላለሁ። ለምን ተስማምተን ያወሰነውን ውሳኔ እንድንቀይር ታደርገኛለህ? ሲጀመር የሚቀየር ሀሳብ አይደለም። ሲቀጥል ደግሞ ኦልሬዲ አንዴ ተነጋግረን ከወሰንና ከተስማማን በኋላ ለምን ታስጨንቀኛለህ? እያስጨነኩሽ እኮ አይደለም። አሁን ፍላጎትሽ ካልሆነ እኮ ላስገድድሽ አልችልም። ያን ባንቺ ፍላጎት ነው የምንቀሳቀሰው። ሀሳብ የምቀይርበት ምክንያት አይኖርም። ምክንያቱም በቃ ተነጋግረን ወስነን ነው እንደዚህ አይነት ነገር ውስጥ የገባ ነው። ሀሳቢ ደግሞ ግልጽ እንደሆነ ከተረዳን የተቀየረ ሀሳብ ነው
አያያዘኝ ብቻ ሩታውን ቢሆን ፍላጎትሽ የሆነ ይሄ ከሆነ ችግር የለውም። እኔ ፍላጎትሽን ከማድረግ ከማሳካት በርባለ አዋቤን የጠራሁት ጠዋት ስለደወልሽ በሌላ ነገር አለ ምንም አይነት ችግር አይፈጠርብኝ እንጂ ለማንም ችግር የለም። አሁን ምን ነገርሽ መመላለስ አይቀርም። ገባሽ? ጩጫውን ለማየት ምናምን ስለምንመላለስ ቤት ማገኘበት ሰፈር ደግሞ የቱ ጋር የሆነ ሩቅ የሆነ ቅርብ የሆነ ማውቃት አሪፍ የለም እና ያንን በማሰብ ነው ቢያንስ እሺ ብለሽ ነገሮችን ማለት ምንም እኮ ማተር አያደርግም። የቤቱ መቅረብም መራቅም ልጅን እንዳታይ ምን የሚያግድ ነገር የለም ማለት ከመመላለስ ብዬ ነው የሚለው ያልኩት። ለምን ለመለካት እንዳልሞክርሽ አላወኩም። ከመመላለስ ማለት እዚህ ከመመላለስ ብዬ ነው። ኦኬ እዚህ ከመመላለስ እዚህ እየኖርኩኝ ልጄንም በደንብ ማየት እፈልጋለሁ ነው ሀሳቡ። እንደዛ ደግሞ መሆን አይችልም። እንደዛ ሩታዬ እሺ ብትይው ደስ ይል ነበር ማለት ማለት እዚህ ነገር